አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንደናቸው ይሄን የመሳሰሉ ምንጣፎች ይዤላችሁ መጥቻለሁ ማለት ነው። በጣም ቆንጆ ቆንጆ የሚያማምሩ ከለር አማራጭ አላቸው። ትልቅ ትንሽ መካከለኛ ናቸው። ፍሌክሲብል ናቸው፣ አይቆረጡም ስታጣጥፏቸው ማለት ነው። እንደፈለጋችሁ አድርጋችሁ በቤታችሁ መጠን እንትን ማድረግ ትችላላችሁ እና ዋጋቸው ደግሞ ትልቁ 9500 ነው አሁን ባለው ዋጋ ማለት ነው። ትንንሾቹ ደግሞ እስከ 4500 ናቸው ማለት ነው። አነስ አነስ ያሉ አሉ ማለት ነው። በጣም ቆንጆ ነው፣ አሪፍ ነው፣ በጣም ይመቻል። ኖርማሊ እንደፈለጋችሁ እንትን የምትሉት አይነት ነገር ነው። ከላይ መደረብ ፕላስቲክ ምናምን ከታች ካለው ደርባችሁ መጠቀም ትችላላችሁ ማለት ነው። ለመፈራረሻ ምናምን በጣም ፍክት ያለ ነው ማለት ነው። ይሁንና የምታዩቸው ለምሳሌ ይሄንን የገዝችላት ነው አንድ ከስተመሪ ነበረችና 9500 ነው የተገዛው ማለት ነው። ሌላም አለ ወደ 10 ምናምን ሺህም የሚሸጡ አሉ ማለት ነው። እነዚህ ያሉ እነዚህ እንግዲህ አነስ አነስ ያሉት ናቸው ማለት ነው። ይሁንና ከለራቸው ተጣጥፈው ያለው ከለር ነው። ሌላው እስኪ ረመዳን የመጀመሪያ ቀን ቪዲዮ ነው ይሄ ስላለቀቁት ነው ማለት ነው። እንደዚህ አድርገን እስኪ ፈካፈካ እንበልና አብረን እናፍጠራችኋለሁኝ። እቃ ማዘዝ የምትፈልጉ ልጆች ካላችሁ ደግሞ ማዘዝ ትችላላችሁ። በጣም አሪፍ አሪፍ ነገሮች አሉ። የኢድ ልብስም እንደዚሁ ኦርደር ማድረግ የምትፈልጉ ልጆች ካላችሁ ስከላላችሁ ይኸውና እንግዲህ የአገራችን ቡና በዚህ መልኩ ፏፏ እናድርገውና ዛሬ አብረን ያለውን ነገር እንይ ማለት ነው። አገራችን ላይ እስኪ ምን ይመስላል የሚለውን ነገር ይኸውና ብዙ የተመቸኝ ስላልሆነ ቪዲዮ የቀረጽኩኝ አይደለም። እንግዲህ ይሄው ቤቱ ይሄን ይመስላል። ፈረርሻው ምናምን ላችኋለሁኝ እና ይሄ ደግሞ እንትን ነው። ይሄውና ኩኪስ ማለት ነው። እንትን ብየው ነው ይሄ እንደዚህ ስትነኩት ምናምን ወደ ላይ ብድግ ብድግ ይላል ማለት ነው። ኖርማሊ እንደዚህ ከሆነ ቦክቷል ማለት ነው። እንግዲህ እስኪ ሲኒዎችን እዩልኝ፣ ያምራሉ፣ በጣም ቆንጆ ናቸው። እንግዲህ እነዚህ ሲኒዎች የተገዙት 2200 ብር ነው ግማሹ ማለት ነው። ስድስቱ ግን በጣም ነው የሚያምሩት እንደዚህ እንደምታያቸው። ሌላ ጀበናዎች 800 ብር ነው የገዛዋት። ትልቋ ናት አለች፣ አነስ ያለች አለች 650 ማለት ነው። ይሄ ስኳር ዕቃ ደግሞ የምታዩት ማለት ነው አሁን ላይ 450 ብር ነው። ያው የኔ በፊት ስለሆነ ነው እንጂ አሁን ላይ ያሉትን ዋጋ ነው እኔ እየነገርኳችሁ ያለሁት። ሌላው ስቶቡ ይሄ የምታዩት ማለት ነው እኔ ገዛሁት 1600 ብር ነው። አሁን 2000 ብር ገብቷል አሁን ባለው ማለት ነው። እቻው ሲባል በጣም ቆንጆ ስቶቭ ነው፣ አሪፍ ነው። አሁን ባለው ሁኔታ እንግዲህ ያው ጽድት አድርጋችሁ መያዝ ነው። ከዛ ውጭ ያለው ነገር ትልቅ ነገር ምናምን በጣም የሚከብድ ነገር ስቶቫችሁ ላይ አለ እንትን አረ ማድረግ ነው፣ አለ መስራት ነው። በዛ ታቹ ይችላል፣ ታቹ ምንም ብትጥዱበት ይችላል ማለት ነው። ሬዚስት የማድረግ እንትን አለው። ይሄ እነዚህኞቹ ግን ሽቦ የመቆረጥ እንትን ስላለው ሽቦ ከተቆረጠ ደግሞ ይሄ መወጠሪያው ሽቦ ትልቁ የምታዩት የቀዩ አለ አይደለ? እሱ ወጥሮ የያዘው ማለት ነው። እሱ ወጥሮ የያዘው ፓርት ከተቆረጠ እንትን ይልብናል ማለት ነው። ምንም አገልግሎት አይሰጥም ማለት ነው። ስለዚህ እሱ እንትን እንዳይለው እንዳይጎዳብን ደግሞ ምን አናደርግ ማለት ነው እንትን ማድረግ የለብንም ማለት ነው። በጣም የሚከብድ ነገር ምናምን መጠቀም የለብንም እላችኋለሁኝ። ይኸውና ያው ይሄ ከላይ ገለባ ነው ድርብ ባለው የሚወጣው ነገር ስላለ ያው እሱ ትንሽ እንትን ይላል። ከዛ በኋላ እንግዲህ ከጨረስን በኋላ እናጸዳለን መልሰን ማለት ነው። በዚህ መልኩ እንደዚህ አድርገን እንግዲህ የዛሬ ኢፍጣር እላችኋለሁኝ። አለቀኩትም ነበር ቪዲዮውን ስላልተመቸኝ ነው። እንግዲህ ዛሬ በሰባተኛው ቀን ቢሆን ኖርማሊ ዛሬ 8ኛ ቀናችን ነው ሮብ በሳምንቱ ተለቀቀ ማለት ነው። ይኸውና እንግዲህ ቡናችን ይሄንን ይመስላል። አያችሁት? እንደዚህ ነው። ይኸውና ይሄ ፓርቱ ሁለተኛው ነው። በደንብ ታጥቡታላችሁ። ኖርማሊ በሙቅ ውሃ ምናምን ማጠብ አይጠበቅባችሁም። ትለቅሙና በውሃ በንጹህ ውሃ ብቻ ማጠብ ነው። እሺ ሌላ ነገር አትጠቀሙ። የቡናው እንትኑ ይሄ ምንድነው ዋና ነገሩ ማለት ነው ይሄድባችኋል። በሙቅ ውሃ ምን ስትሉት ምናምን ጥቅሙን ያጣል ማለት ነው። ስለዚህ ምንድነው በውሃ ብቻ በደንብ አሽታችሁ ኖርማሊ በቀዝቃዛ ውሃ ማጠብ ነው የሚኖርባችሁ ቡናችሁን። እኔ እንደዛ ነው ማደርገው።
ከዛ ውጪ በሳሙና ኦር በምንድን ባለው ባጃክስ ምናምን በሙቅ ውሃ የምታጠብ ከሆነ በጣም ነው እንትን የሚያረጋው። ሲቀጥል ደግሞ ያው እንግዲህ ይሄን ይመስላል ያው ፍርሻው ማለት ነው። ያውና እንደዚህ ፏፏ አድርገናል እላችኋለሁኝ። ይሄን ይመስላል እንግዲህ ያው ጭሳችን እንደዚህ ጨስጨስ እናደርግና እንግዲህ ያው ወሎ በጭስ ነው የሚታወቀው። እንደዚህ አሉ ጓደኞቼ ምናምን ጎረቤት አብረን ነው እንግዲህ አፈጣጥሩን በያቸው የእምነቱ ተከታዮችም ያልሆኑም አሉ የሆኑም አሉ እላችኋለሁ። ምክንያቱም ያው እኛ በጣም ተዋደን እንደ ወሎዬነት ተከባብረን ምናምን ነው የምንኖረውና እንግዲህ እነሱ እንትን ሲኖር እንሄዳለን፣ እኛም የሆነ ነገር ሲኖርም እንግዲህ አብረንን ማለት ነው። በዚህ መልኩ እንግዲህ ያው ግዴታ መመረቅ ግዴታ ተደርጎባቸው ነው እየመረቁ ነው እላችኋለሁኝ። እንግዲህ ይሄንን ይመሳሰላል። ያው እንግዲህ ሀገራችሁን እንድታስታውሱ በሚል ነው እንግዲህ ሲኒው እያያችሁት ነው። በጣም ትልቅ ነው ጎልደን እንደዚህ ቅልቅል የሆነ ነገር ነው። ከታችም ያለው እንትን ነው መቀመጫው ጎልደን ነው፣ መያዣው ምናምን ብቻ እንደዚህ ሚክስ የሆነ ነገር ነው። ቀለል ላለ ለተማሪ ቤት ይሆናል ብዬ ስላሰብኩ ማለት ነው። እንግዲህ እቺ ነው እኔ አሁን ለጊዜ የገዛዛሁት። በጣም ሲምፕል ናት። በነገራችን ላይ ረከቦቷ 1700 ብር ነች። ቆንጆ ናት። በቃ ሲምፕል ናት። ፈራርሻችሁ ምናምን ያው ያን ያህል እንደዚህ ለማቀራረቢያ ምናምን ትሆናችኋለች። እንደዚህ ለፍርሻ ምናምን ደግሞ ትልቁን ትገዙና እቺኛይቱ ደግሞ እንደ አዲሽናል ለቀለል ላለ ነገር ተጠቀሙበታላችሁ ማለት ነው። የጣውላ ናች፣ የጂማ ምርት ናቸው ማለት ነው። ጂማ ረከቦት የሚባሉት እነሱ ናቸውና ታምራለች በጣም። የጀበናና እንትኗ ብቻ ነው ያለው። ሌላ አክሰሰሪ ያለው አለ 4000 ብር ነው። አክሰሰሪ ያለው ማለት የቆሎ አለው፣ የጪስ ያለው አለ፣ እንዲሁም ደግሞ የቡና ይሄ የጀበና ማስቀመጫ ምናምን አለው። ወደ 5-6 አይነት ሴሪ ባንድ ሆኖ እሱ ሆኖ ማለት ነው 4000 ብር የሚሸጠው። ይሄን ይመስላል። ያው ቡናችን እንግዲህ እንደዚህ ነው። ይሄን ይመስላል ቡናችን። በዚህ መልኩ እንግዲህ እንግዶቻችን እናስተናግዳለን። ያው ኢፍጣራችን ይሄንን ይመስላል ማለት ነው። እንግዲህ ካወርደር የምታረጉ ልጆች ሳይጨምርባችሁ የምትፈልጉ ልጆች ካላችሁ ማለት ነው እንትን ማድረግ ትችላላችሁ፣ ማዘዝ ትችላላችሁ። እና ውዶቼ ይሄንን ይመሳሰላል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን እስከ መጨረሻው ድረስ ማየታችሁን እንዳትረሱ።